የሃይማኖት አባቶችና የአገር ሽማግሌዎችን ጭምር በመግደልና በማገት ግፍ ፈጽሟል የተባለው ኃይል ላይ እርምጃ እንደተወሰደ ተገለጸ። በአንድ በኩል ፋኖ በሌላ በኩል ደግሞ መንግስት እየተባለለት የቆየው ጉዳይ ከአማራ ክልል ምላሽ ተሰጥቶታል። ሙሉ መረጃውን እንመለከታለን። ዛሬም በኢትዮጵያ በዶክተሮች ላይ የሚፈጸመው ግፍ ቀጥሏል። በግፍ የተነጠቀ ሌላ የዶክተር ነፍስ። መረጃውን በዝርዝር መረጃችን በስፋት እናስደምጣችኋለን። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለአመታት ተቃውሟን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረች መሆኑ ተሰማ። ግብጽና ጅቡቲ ከቀይ ባህር ላይ አይናቸውን አልነቅል ብለዋል። ሙሉ መረጃውን በዝርዝር እንመለከታለን። የአሜሪካና የቻይና ጦርነት ወደ ለየለት ራስ ምታት እያቀና ነው። ይህንን መረጃ በዝርዝር መረጃችን በስፋት እናስደምጣችኋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። በዜጎች ላይ እገታና ግድያ እየፈጸመ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ እየተወሰደ መሆኑ ተገለጸ። በዜጎች ላይ እገታና ግድያ በመፈጸም የትምህርት ሂደትን በማወክ በመምህራን ላይ በደልና ግፍ እያደረሰ ባለው ጽንፈኛ ቡድን ላይ የተጠናከረ እርምጃ እየተወሰደ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ አስታወቀ። በክልሉ ያለው አጠቃላይ የጸጥታ ሁኔታና በጽንፈኛ ቡድን ላይ የተወሰደ ያለውን ህግ የማስከበር እርምጃ በተመለከተ የቢሮ ኃላፊ እንዳሉትም ሀገር የማፍረስ ዓላማ ይዞ የተነሳ ጽንፈኛ ቡድን በተለያዩ አካባቢዎችም በመንቀሳቀስ በሰዎች ላይ ግድያ፣ ዘረፋና ውድመት አስከትሏልም ብለዋል። ከዚህ ተግባር በመታቀብ ሰላማዊ አማራጭን በመከተል የጥፋትን መንገዱን እንዲተው በመንግስት ተደጋጋሚ ጥሪ መቅረቡንና አሁንም የሰላም እጁን እንዳላጠፈም ገልጸዋል። በዚህም በርካታ ታጣቂዎች የጽንፈኛ ቡድኑን እኩይ ዓላማ በቅጡ በመረዳትና የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት መመለስ መቻላቸውንም አስታውሰዋል። ከዚህ ውጪም በጥፋት መንገድ በመቀጠል በግድያ፣ ዘረፋና የእገታ ተግባር ላይ በሚገኘው ጽንፈኛ ቡድን ላይ የተቀናጀና የተጠናከረ ህግ የማስከበር እርምጃ እየተወሰደ ነው ሲሉም ነው የገለጹት። ጽንፈኛ ቡድን በክልሉ የተለያዩ አካባቢዎችም በመንቀሳቀስ መንገድ በመዝጋት የማዳበሪያ አቅርቦትና ሌሎችም ማህበራዊ አገልግሎቶችን ከማስተጓጎል ባለፈ አርሶ አደሮች እንዳይሰሩና ምርታቸውን ለገበያ እንዳያቀርቡ ማድረጉንም ጠቅሰዋል። የሃይማኖት አባቶችና የሀገር ሽማግሌዎችን ጭምር በመግደልና በማገት ግፍ ሲፈጽም መቆየቱን ለመረጃ ምንጫችን ተናግረዋል። በተለይም በትምህርት ቤቶች ላይ ቦምብ በመጣል መምህራንን በማሰርና በመግደል እንዲሁም ልጆች ወደ ትምህርት ቤትም እንዳይሄዱ በመከላከል ጸረ ህዝብ መሆኑን በተግባር አሳይቷልም ነው ያሉት። በመሆኑም በዚህ የሀገርና የህዝብ ጸር በሆነ ጽንፈኛ ስብስብ ላይ በጥብቅ ክትትል የማያዳግም እርምጃ የተወሰደበት ነው ሲሉም ነው የተናገሩት። በዚህም እየተበታተነ በሚገኘው አጋጣሚ ሁሉ ሰዎችን ለመዝረፍና ለማገት እየሞከረ ነው። በህዝቡ ጥቆማ የጸጥታ ኃይሉ ተከታትሎ እርምጃ እየወሰደበት ይገኛልም ብለዋል። ይህንን ተከትሎም በብዙ አካባቢዎችም ሰላም እየተፈጠረ የማዳበሪያና ሌሎች የግብርና ግብዓቶችም ለአርሶ አደሮች እየቀረቡ መሆኑንም አመላክተዋል። በሁሉም አካባቢዎች በሚደረገው ህግ የማስከበር እንቅስቃሴም የህዝቡ እገዛ፣ ድጋፍና ትብብር ተጠናክሮ መቀጠሉን ነው ኃላፊው ያነሱት። ወደ ቀጣይ መረጃችን ስናመራ እጅግ አሳዛኝ የሆነ መረጃ ተሰምቷል። የኢትዮጵያ ዶክተሮች ዛሬም በግፍ እየተገደሉ ነው። 7 ዓመት ለፍቶ ተምሮ በዛች አንዳንዶች በቀን በሚያጠፉት ደሞዝም ተቀጥሮ ያስተማረውን ህብረተሰብ ያገለግላል። ለራሱ ሳይሆንም ይኖራል። አንዳንዴም ደግሞ እንደዚህ በግፍም ይሞታል። ዶክተር ገብረ ሚካኤል ወልደ መላክ ይባላል። በ2015 ዓ.ም ከወልቂጤ ዩኒቨርሲቲ የተመረቀ ወጣት ሐኪም ነበር። በአማራ ክልል እናት ሆስፒታልም ተቀጥሮ ያስተማረውን ህብረተሰብም ያገለግል ነበር። ነገር ግን ትላንት ረፋድ ላይ ወደ ቤተሰቦቹ የደባለበት ሰዓት ባልታወቁ ሰዎች ከመኪና ውስጥ በጥይት ተመቶ ህይወቱ ሊያልፍ መቻሉም ነው የተገለጸው። ወደ ቀጣይ መረጃችን ስናመራ ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ።
ረቡዕ ሚያዝያ 15 ቀን 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡማር ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘው የባብኤል ማንደብ የባህር ወሽመጥን በተመለከተም መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥም የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግርም የአፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥማቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉም ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይም የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲ ፕሬዝዳንት ጋር የተስማሙበትን ነጥብም አንስተዋል። በተጨማሪም ለቀጠናዊ ደህንነት መሪዎችና መሰረቶች ለመገዛት አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ፕሬዝዳንቱም ተናግረዋል። አልሲሲ ከጅቡቲ ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር መተላለፊያ መንገድ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የቀይ ባህር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገራት ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅም ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችበት የታላቁ ህዳሴ ግድብ ምክንያትም ለዓመታት ተቃውሟን ስታሰማ የቆየችው ግብጽም በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህር እናም የአባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሙአሊም ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶም ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባደረጉት ንግግርም ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባም ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾም ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደራሷ ግዛት ከምትቆጥራት ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሶ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነም ገልጾ ነበር። ከዚህም በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥም ገልጻለች። የዓለማችን ግዙፍ ኢኮኖሚ ባለቤት የሆኑት አሜሪካና ቻይና በንግድ ጦርነት ውስጥ ናቸው። ዶናልድ ትራምፕ ቻይና ወደ አሜሪካ የምትልካቸው ምርቶች ላይ የ245% ታሪፍ ጥለዋል። ቻይና በምላሹ ከአሜሪካ የሚገቡ ምርቶች ላይ የ125% ታሪፍም ጥላለች። ሸማቾች፣ የንግድ ተቋማትና ገበያዎች ዓለም አቀፍ ግሽበት ይከሰታል በሚል ስጋት ውስጥ ናቸው። የፕሬዝዳንት ሺ ጂንፒንግ መንግስት ለውይይት ክፍት መሆኑን በተደጋጋሚ ይናገራል። ይሁን እንጂ አስፈላጊ ከሆነ አሜሪካንን እስከ መጨረሻው ድረስ ለመጋፈጥ ዝግጁ መሆኑንም አስጠንቅቀዋል። ቻይና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታሪፎችን ለመመከት ያሏት አማራጮች ምንድናቸው? የሚደርሱባትን ጫና ተቋቁሞ መቀጠል። ቻይና የዓለማችን ባለግዙፍ ኢኮኖሚ ሀገር ናት። ስለዚህም ከትንንሽ ሀገራት በተሻለ የተጣለባትን ታሪፍ የመቋቋም አቅሟ አላት። ከ1 ቢሊዮን በላይ ህዝብ ያላት ቻይና ወደ አሜሪካ በምትልካቸው ምርቶች ላይ የተጣለው ታሪፍ የሚያስከትለውን የዋጋ ጭማሪ ለመመከት ሰፊ የሀገር ውስጥ ገበያዋን ልትጠቀም ትችላለች። በእርግጥ ቤጂንግ አሁንም ዜጎች ገንዘባቸውን እንዲያወጡ እናም እንዲሸምቱ ማድረግ ላይ ብዙ መስራት ይጠበቅባታል። ነገር ግን በቤት እቃዎች ላይ እንዲሁም ጥረተኞች ወደ ተለያዩ ስፍራዎችም ሲንቀሳቀሱ የሚጠቀሙት የባቡር ትኬት ላይ የሚኖር ድጎማዎች ላይ ለውጥ ይመጣልም ተብሎ ይታመናል። የትራምፕ ታሪፍ ለቻይና ኮሚኒስት ፓርቲ
የሀገር ውስጥ ሸማቾች አቅምን አማጦ እንዲጠቀም የድል በርንም ከፍቷል። ፓርቲው በቻይና የህዝብ ተቃውሞ ይገጥመኛል ብሎ የሚሰጋ አይደለም። በመራጮች የድምጽ ውሳኔ ወንበር ላይ የሚያስቀምጥ ምርጫም በቅርብም አይኖርም። የምጣኔ ሀብቱ በዶናልድ ትራምፕ የሚገባበት ቅርቃሪ ሀገራቸው በእድገት መሰላል ላይ ስትወጣ ብቻ ለተመለከቱ ወጣት ቻይናውያን ግርታን ሊፈጥርባቸው ይችላልም የተባለው። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።